እንግዲህ ሰው ወደ ሀገር ሲመለስ ማንኛውም ሀገር ሆናችሁ ብዙ አመት ተቀምጣችሁ ወደ ሀገር ስትገቡ መጀመሪያ የምናደርገው በተለይ ሴቶች ምንድን ነበር የምታደርጉት? እንጀራ ነው የምታስታውሱትን የምትጋግሩት። እንግዲህ አልማዝ ወጉ ደርሷት የሁላችሁ ምን እያደረገች ነው? እንጀራ ጋገረች። ግን ስንት አመት ተቀምጣ ነው? ስንት አመት ብትቀመጥ ነው? ረስታለች። እስቲ አሁን ይሄ ትክክል ነው ትላላችሁ? የእንጀራ ወጣት አንቺን ያገባሽ ነው ምን የሚባለው? አንቺን ያገባሽ ገደል ገባ ነው የሚባለው ወይስ ምን ይባላል? የሚባል ካለ ልንገራት ልክ ልኳል እንዴ እንዴ። እና እንግዲህ ይኸውላችሁ በቃ ገጠር ግባ ሆኗል ነገሩ። ለዚህ ቀን በቅታለች። ማሻአላ ተባረከላ። ዋናው ነገር የሰው ልጅ ደግሞ በጤና በአፍያ ወደ ሀገሩ ገብቶ ይሄንን ነገር ማየት ምናምን ደስ ይላልና ትናንትና ቪዲዮ ለቃ አይቼ በጣም ነው ደስ ያለኝ። ሙሉ ደሴን ቀርጣለች። ሁሉ ከተማ ለቃ ማሻአላ። እንጀራም ተጋግሯል። ስለዚህ ግን እንጀራ ረስታለች። እስቲ አሁን ስንት አመት ብትቀመጡ እንጀራ ትረሳላችሁ? ምን ያህል? አሁን እሷ 8 አመቴ ነው ያለችው መሰለኝ ነው 12 አመት ነው ያለችው። እንዴ 20 አመት እኮ ነው ይሄ የሚመስለው እንዴ። የምር አምቲ ትጋግራለች እንደዚህ አርጋማ። አምቲ ራሱ ትጋግራለች እንዴ። ትጋግራለችማ አምቲ። አዎ ትጋግራለች። እንደ አልማዝ አርጋማ አምቲ ራሱ ትጋግራለች እንዴ። የኔን አይታችኋል? እኔ ራሴ ጋገርኩትን እዚህም ቤት ጋግሬያለሁ። ባቡል ከይርም ሄጄ ጋግሬያለሁ። እንዴ ሴት ራሱ እንደኔ አርጓ አይጋግርም። የምር ጋግሬያለሁ። እኔ ማሻአላ ተባረከላ። ምርጥ ነው የጋገርኩት። በደንብ አርጎ 9 ቤተሰብ 10 ቤተሰብ ያበላል። ምጣዱ ራሱ ትላልቅ ነው የጋገርኩት። ምጣዱ ራሱ አሳንሰሽ እንደዚህ ምንድነው አንቺ? እንጀራውን አንድ ሰው ታጠቅማለች እንዴ? እና እንግዲህ ልጇም ህፃን ነው። በቤታችሁ ደረጃ እዚህ ሀገር ስትኖሩ ማለት ነው። በቤታችሁ ደረጃ በነገራችን ላይ ውሃ ግቢያችሁ ውስጥ መሆን አለበት። ቧንቧ ማለት ነው። ውሃ ከሌለ 20 ሊትር ጀሪካ ይዛችሁ ያንን ቢጫ 20 ሊትር ታውቃላችሁ? ያ ለመጀመሪያ ጊዜ ውሃ ግቢያችሁ ከሌለ ውሃ ፍለጋ 20 ሊትር ወገባችሁ ላይ አድርጋችሁ ቢስሚላህ ትላላችሁ። ውሃ ፍለጋ ማለት ነው። እና በነገራችን ላይ እኛ ሀገር ውሃ በጣም ችግር አለ። ምክንያቱም ቧንቧ ራሱ ቢኖር ላይመጣ ይችላል። 15 ቀን ምናምን ሊጠፋ ሁላ ይችላልና የዛን ሰዓት ውሃ ፍለጋ መሄድ አይቀርም ሁሉም ሰው ነው። አሁን እዚህ በባጃጅም በምንም ውሃ ይለቀማል። እየጠፋች ቧንቧ ታውቃላችሁ። ያው እንትን ልበላችሁ አትገኝም። ብዙ ጊዜ ስትመጣ በጭብጨባ ነው የምትመጣው። ወይ መጣች ይባባላል። ከዛ በኋላ 1 2 3 ጀሪካን እንደቀዳችሁ ደግሞ እልም ትላለች። ያችን ውሃ ቆጥበን ነው የምንጠቀመው። 3 ጀሪካንም 1 ጀሪካንም ቀዳችሁ ቆጥባችሁ ነው የምትጠቀሙት። ስለዚህ ቤታችሁ ቧንቧ ከሌለ ያው ቢጫ ጀሪካን ማየታችሁ አይቀርም። የምሬን ነው። እንደ አረብ ሀገሩ ደልቀቅ ብላችሁ ሸዋሩን ከላይ ከፍታችሁ ያን እዛው እርሱት። የምሬን ነው። ሻወር ልታሰሩ ትችላላችሁ። ሽንት ቤት በደንብ አድርጋችሁ ማስገንባት ትችላላችሁ። ሊኖራችሁ ይችላል። ከዛ በኋላ ሁሉን ነገር ውሃውን ልታሰሩ ትችላላችሁ። ሻወር ቤት 2 ሻወር ሊኖራችሁ ይችላል። 1 መኝታ ቤት፣ 1 ደግሞ ሽንት ቤት ጋር 2 ሻወር ሊኖራችሁ ይችላል። ግን ችግሩ እዚህ ጋር ኮንፊደንሱ ውሃው የት ነው? ውሃ ላይ ነው። ገባችኋ? እና ውሃ በግቢያችሁ መኖር አለበት። ያው በግቢያችሁ የሌለ ውሃ ፍለጋ ትልቅዬ ቧንቧ ጋር መሄዳችሁ አይቀርም። የሚወዘወዘው ቧንቧ አለ አይደል? ይወዙ እሱ ቧንቧ አያቋርጥም። ምክንያቱም ምንጭ ነው። ከምንጭ ነው የምታወጡት። እንደዚህ እያረጋችሁ እየወዘወዛችሁ ከምንጭ ውስጥ ስለሚወጣ እሱ ጠፋ መጣ አይባልም። ካልተበላሸ ውሃው ምንጭ ነው፣ ይመነጫል።
ትቀዳላችሁ። ይሄንኛው ግን የማብራት ጉዳይ የክፍፍል ጉዳይ አለ። የከተማ ዛሬ በዚህ ሰፈር ቢመጣ ነገ በሌላ ሰፈር ከነገ ወዲያ በሌላ ሰፈር ክፍፍል እያደረጉ ነው የሚለቁት። ለየሰፈሩ እንዲደርስ ክፍፍል እየተደረገ ነው ቧንቧ የሚለቀው። 24 ሰዓት አይሄድም። 24 ሰዓት ምናምን ውሃ የሚኖራችሁ ሮቶ ከላይ ሰቅላችሁ ሮቶ ትልቁ ማለት ነው እሱን ሰቅላችሁ እዛ ውስጥ በቦቲ ነው የምታስሞሉት። ቧንቧ ያንን መሙላት አቅም የላትም። በጣም ብዙ ብርም ሊቆጥርባችሁ ይችላል ቆጣሪ ማለት ነው። ሮቶ ላይ በቦቲ ነው የምታስሞሉት። ይሄ ቦቲ ውሃ ይዞ የሚሄድ አለ እሱ ከወንዝ ቀርቶ ይመጣል። ከዛ በኋላ ታንከር ውስጥ ይሞላላችኋል፣ ሮቶ ውስጥ ይሞላላችኋል። ከዛ ውስጥ ደግሞ የሚወጣው ውሃ ለመጠጥ አይሆንም። ያንኛው ለሸዋርና ለልብስ ይሆናችኋል። እቃ ለማጠብ ለተለያየ ነገሮች ይሆናችኋል ማለት ነው። እንግዲህ ሮቶ ሰቅለው በውሃ የሚያስሞሉት ያው እነሱ ደግሞ እዚህ ሀገር ምንድነው የሚባሉት? ሀብታም ነው የሚባሉት። ምክንያቱም የመኪና ከፍላችሁ ሮቶ አስሞልታችሁ ብዙ ወጪ ነው የሚከደው፣ ብዙ ነገር ይወስዳልና ያን ማድረግ በጣም ከባድ ነው። ዞሮ ዞሮ ቤታችሁን ግን ቀድማችሁ ብትፈርሹ ብታሟሉ አሪፍ ነው። አገር ስትመጡ ብዙ ነገሮች ያጋጥማችኋል። ሀሳብ አለ ምን አለ ያው የማይቀር ነገር። ሰው ሀገር ላይ ስትኖሩ አንዳንዶች የሚመጡ አይመስላቸውም። እዚህ ሀገር ተመልሳችሁ የምትመጡ አትመስላችሁም። ስትመጡ ደግሞ ሁሉ ነገር ያለፈለን ብዙ ነገር ያለ ይመስላችኋል። ግን ያን ነገር ቤታችሁን ራሱ ስትመጡ ነው ጎዶሎውን አይታችሁ አንዳንድ ነገሮችን የምታሟሉት። አሁን የእናንተ ቤት እልቅ ብሏል ብላችሁ የቤት ዕቃ ሙሉ ከኔ ትጠልባላችኋል። ሙሉ የቤት ዕቃ ይገባላችኋል። ስትመጡ ግን ጎዶሎ አይጠፋም። የቤታችሁ አሰራር ማን እንደራስ ብሏል። እናንተ በምትፈልጉት ዲዛይን ስትመጡ ትቀይሩታላችሁ። ቀለሙን ቀይራችሁ የሆነ ስታይል አለ። ጎዶሎ ነገር የምታሟሉት እናንተ ናችሁ። ያ ነገር ደግሞ ግድ ነው። ከሰው ስህተት አይጠፋም፣ ከነሱም ጎዶሎ አይጠፋም። ያንን ጎዶሎ ታሟላላችሁ ማለት ነው። ስለዚህ እንግዲህ ይሄን ሁሉ ያወራኋችሁ በአልማዝ የተነሳ ነው። እንግዲህ እናንተንም ለሀገራችሁ ይብቃችሁ፣ እንጀራ ለማጋገር ይብቃችሁ። እንጀራ መጋገር እንግዲህ ስራችን ነው፣ ጋግረን ነው የምንበላው፣ ባህላችንም ጭምር ነው። ኢትዮጵያ እንደ ማንኛውም ሀገር በየቀኑ ሩዝ ምናምን አይደለም። እዚህ ሀገር ለምን እንደሆነ አላውቅም አይበላችሁም ሩዝ። በነገራችን ላይ አሁን አረብ ሀገር 24 ሰዓት ሩዝ ብትበሉ ችግር የለም። እኔ ንፋሱ ጋር ይሁን ይመቻል። ዲጃጇ ምናምን ስትሰራ ማነው እዛ ትመቻለች። ግን እዚህ ዶሮ 24 ሰዓት አፈቅፍቃችሁ ነው። አለበለዚያ ዶሮ እንደዛ እንደ ውጭ ሀገር ቶሎ አትደርስም። ወላሂ ዶሮ ነገ ቀን ምሳ ከሆነ ዛሬ ማታ ታጥባ ምናምን እሳት ውስጥ ገብታ እስተጧት መንተክተክ አለባት። አለበለዚያ አትበላም። ወላሂ ነው የምላችሁ። በጣም ነው እንትን የምትለው። አሁን እዛ እኮ በደቂቃ ጥብስ ምናምን በቃ እንደው ብቻ ይለያል። እና ሩዝ ያን ያህል አይበላም እኛ ጋር። በማንኛውም ሰዓት ሳያስጠላችሁ ምን ሳትሉ የምትበሉት ምንድነው? እንጀራ ነው። ፈለጋችሁ ለምን በሚጥሚጣ አይሆንም? ጣል አድርጋችሁ የምትበሉት እዚህ ሀገር እንጀራ ነው። አሁን እዛሳ ዝባዲም ማገኛችሁ ለበንም ማገኛችሁ ባገኛችሁት ነገር ሩዛችሁን ብልት ነው የምታረጉት። ደግሞ ኦር ኩብዝ አለ። አሁን ያቺ ስሷ ኩብዝ በፈለጋችሁ ሰዓት ኩብዝ ልበሉ ትችላላችሁ። እዚህ ሀገር ደግሞ ያቺ ኩብዝ የለችም። ኩብዝ የሚያዘጋጅ ሰው የለም። ይሄ ዳቦ ነው ያለው። ዳቦ ደግሞ ታውቃላችሁ ሳሞሊ ማለት ነው። በሳውዲ ሳሞሊ ራሱ ሳሞሊ ይለያል። እዛ ራሱ የሚሰራው ይጣፍጣል። እዚህ ሀገር ዳቦ ነው። ዳቦ በምን ትበላላችሁ? ዳቦ ራሱ ጧት በእንቁላል ምናምን ካልሆነ አይደፈርም። እና እዚህ ሀገር ቶሎ የሚደርስላችሁ ለቀም የምታረጉት ከትሪ ላይ እንጀርዬ ነው። ሽሮዬና እንጀራ አይለያችሁ። የምሬን ነው። እሳቸው ናቸው በቃ ከችግር የሚያወጡት። ቀንም በቀን የሚያሳያችሁ ጊዜን ክፉ ጊዜና ጥሩ ጊዜ የምታሳልፉት በእነሱ ነው። ያው ሁሌ ቅንጦት የለም፣ ሁሌ ስጋ የለም፣ ሁሌ ምቾት የለም። ሽሮዬ ግን አጠፋም። በክፉም ቀን ትበላታላችሁ፣ በደጉም ጊዜ አንዳንድ ቀን ራሷ ትናፍቃለች ትመጣለችና ይመቻችሁ። ከተመቻችሁ ላይክ አድርጉ።
ሁላችሁም ለሀገራችሁ ይብቃችሁ። አሚን በሉ።